ጣናን መሰረት አድርጋ የከተመችው ባህር ዳር በወርሃ ጥር ልዩ ድምቀትን ትላበሳለች። ከታህሳስ መጨረሻ የገና በዓል ጀምሮ ጥር ወር በክልሉ ሁሉም አካባቢዎች የባህልና የቱሪዝም ወር ነው ማለት ይቻላል። ባህር ዳር ከተማ ደግሞ በጥር ወር በክልሉ የሚሰባሰቡ የሀገር ውስጥና የውጭ ጎብኚዎችን ለማስተናገድ አትሰንፍም። ይህንን ምክንያት በማድረግም በጣና ሐይቅ ላይ በየዓመቱ የሚካሄደው የታንኳ ውድድርና ትርኢት አንዱ የከተማዋ የቱሪዝም መዳረሻ እየሆነ ይገኛል። የታንኳ ውድድር ከከተማዋ መሰራረትና አጠቃላይ ከጣና ዳርቻ ይኖሩ ከነበሩ የሀገራችን ዜጎች ታሪክ ጋር የሚሰናሰል ነው። በንጉሱ ዘመንም እንደዚህ ውድድሮች እንደነበሩ የሚታወቅ ነው። ነገር ግን የከተማ አስተዳደሩ በአዲስ መልክ በዚህ መልክ የቱሪዝም ፕሮሞሽን አድርጎ መስራት ከተጀመረ 7-8 ዓመት በላይ አስቆጥሯል። በመሆኑም አሁን ባለው ሁኔታ የታንኳ ውድድር በየዓመቱ ተናፋቂ ልዩ ልዩ የሀገር ውስጥና የውጭ ሀገር እንግዶች እንዲሁም ደግሞ ከከተማችንና ከክልላችን ውጭ ያሉ የሀገራችን ነዋሪዎች መቼ ነው ውድድሩ ብሎ የሚናፍቁትና መርሃ ግብር ከኛ የሚጠብቁበት ሁኔታ ነው ያለ። አንዱ አማራጭ መዝናኛ ሆኖ እንዲያገለግል እየተሰራ ነው ማለት ነው። የታንኳ ትራንስፖርት አገልግሎት የባህር ዳር ከተማና በጣና ዳር የሚገኘው ማህበረሰብ መለያ በመሆን ለዘመናት ያገለገለ እንደመሆኑ ታሪካዊነቱን ሳይለቅ ከጣና ዳር የኮሪደር ልማት ጋር ተሰናስሎ በውድድር መልክ በየዓመቱ መካሄዱ የቱሪዝም ሀብቱን ለማስተዋወቅ እድል የከፈተ ነው። ይህ የታንኳ ውድድር እንደውም ዘመናዊ ተሽከርካሪ ባልነበረበት ሰዓት ባህር ዳርና አካባቢው ላይ ያለ ሕዝብ የትራንስፖርት መደበኛ አገልግሎት ተሰጥ የነበረች ነች። ሁለተኛ ጭስ አልባ ነች። ከአካባቢው ግብዓት በምትገኝ በአካባቢው ህብረተሰብ አቅም ወይም በእጅ ጥበብ የምትሰራ የታንኳ ምርት ነች። አይነተኛ የማህበረሰባችን መገለጫ የነበረ የትራንስፖርት ዘዴ ነው ማለት ነው። ስለዚህ ይሄን አሁን ከተሰራው የኮሪደር ልማት ጋር አሰናስለን እንደዚሁ ጣና የከተማዋ አንዱ ተፈጥሮ የሰጣት ጸጋ በመሆኑ ይህን ጸጋ ለመላው ዓለም የማስተዋወቅ ከተማዋን በአጠቃላይ ጣናን ታሳቢ ተደርጎ በሚኖሩን ሌሎች ተጨማሪ ግብዓቶች ከተማዋን የማስተዋወቅ ስራ ነው የምንሰራው። በታንኳ ውድድሩ ላይ የታደሙት ጎብኚ እንደገለጹልን የአካባቢውን የቱሪዝም ሀብት ለማስተዋወቅ እንዲህ አይነት ስራዎች ከተማዋን ተናፋቂ በማድረግ ሌሎች ጎብኚዎችን ለመሳብ እንዲውል ተጠናክሮ መቀጠል አለበት ይላሉ። ያው ያደኩበት ቦታ ነበር። የድሮ ትውስታዬን ያስታወስኩት በጣም ነው ደስ የሚለው። እዚህ ደግሞ ይሄ የታንኳ ውድድር ድሮ እንትን እያል ነበር ያደግንበት። አሁን ደግሞ ለዚህ ለውድድር ወቅቱ ደግሞ ሰው የድሮ እንዲያስታውስ ነው። በጣም ደስ ይላል። እንደ ሌሎች የቱሪዝም እንትኖች እንደዛ ለጉብኝት ሰዎች መጥተው እንዲጎበኙት እንደ ላሊበላ እንደ ጎንደር የተለየ አትኩሮት ሰጠው እንዲጎበኙት በጣም ቆንጆ አስተዋጽኦ አለው። ያው እኔም ከዚህ በኋላ እየመጣው እንትን ለማክበርና በየዓመቱ እዛ ሌሎች ጓደኞችንም እየመጡ ይሄ ባህሉን እንዲያዩ የበኩሌን አስተዋጽኦ አድርጋለሁ። በታንኳ ውድድሩ ላይ ተሳታፊ የነበሩት የከተማዋ ነዋሪዎችም ባህር ዳር ከተማና አካባቢው ያለውን ጸጋ ለማስተዋወቅ ተሳታፊ በመሆናቸውና እውቅና በማግኘታቸው እንዲሁም ውድድሩ ከዓመት ዓመት ድምቀቱ እየጨመረና ታዳሚው እየበዛ መምጣቱ እንዳስደሰታቸው ተናግረዋል። ደስ ይላል። እኔ እዚህ ተሳትፎ እንኳን ሽልማት ሳገኝ መሳተፌም በጣም ደስ ብሎኛል እና በጣም ውድድሩ ያስደስታል፣ ሞራንም ይሰጣል። ለወደፊቱም ለመቀጠል ሁሉም ነገር ደስ ይለኛል። እኔ የዘንድሮ ውድድር ከአምናውም ከታች አምናውም የተሻለ ነው። ታደሚያ ቦታውም ራሱ ንጹህ ቦታና ሁሉ ህዝብ በሰላማዊ ሆኖ መታደሙ ትልቁ ደስታ እሱ ነው። እኔ የጀመርኩት 4 ዓመቴ ነው። ያው እንደመጣሁኝ 4ኛ ወጣሁኝ፣ ከዛ 3ኛ ወጣሁ፣ ቀጣይ 2 ዓመት ዘንድ 2ኛ ወጣሁኝ እና በየዓመቱ ሞራን እየጫነኝ የመጣ ደስ ይለኛል። ያው ካርሞ ደግሞ አንደኛ ወጣለሁ ብዬ ደስ ይለኛል። ለቀጣዩ አንደኛ ወጣለሁ እላለሁ።